አንዳንዴ በምትበላው ነገር ሊፈጠር ይችላል። አንዳንዴ ደግሞ በአካላዊ እንቅስቃሴ ጫና ሊፈጠር ይችላል። ግን በትክክለኛው ጊዜ ጣልቃ መግባት ያስፈልጋል። እንዳለመታደሩ ነው እሷ በጣም ከረፈደ ነው የመጣችው እና በጣም ብዙ ደም ፈሷታል። በድጋሚ በጣም አዝናለሁ። የኔ ጥፋት ነው። የኔ ልጅ ልጄ የኔ ውድ ልጅ የኔ ውድ ልጅ የኔ ልጅ አቶ አቲፍ ለዚህ ውርጃ ምክንያት ምን ሊሆን እንደሚችል ታውቃለህ? ለአቶ ሶመርም ነግሬዋለሁ። በመጀመሪያዎቹ የእርግዝና ወራት መጠንቀቅ አለባት ብየዋለሁ። ከባድ ነገር አንስታ ሊሆን ይችላል። ሐዘን ወይም ጭንቀት ይህን ሊፈጥር ይችላል። ምናልባትም ጥሬ ያልበሰሉ ምግቦችን በልታም ሊሆን ይችላል። የምትጠቀመው መድኃኒት አለ? በጭራሽ። በተለይ እሱን በጣም እንጠነቀቅ ነበር። ስለዚህ ከጠቀስኳቸው ምክንያቶች አንዱ ይሆናል። ለማንኛውም ይህንን ብታውቂ ጥሩ ነበር ወይዘሮ ሩቻን። ቀዶ ሕክምና ውስብስብ ነበር። ወደዚህ ሲያመጧት የልጁ ብቻ ሳይሆን የእናትየውም ሕይወት ትንሽ አደጋ ላይ ነበር። ሆኖም እድለኛ ናት። ወይዘሮ ቱርካን አሁን ምንም የሚያሰጋ ሁኔታ ላይ አይደለችም። ግን ደግሞ ከዚህ በኋላ ለማርገዝ ከፈለገች በሕክምና እርዳታ ነው የሚሆነው። እንዴት ማለት? ከዚህ በኋላ ቱርካን በድጋሚ ማርገዝ አትችልም? እሱን እንኳን እርግጠኛ ሆኖ መናገር ይከብዳል። እንደፈለገች በቶሎ ማርገዝ ትንሽ ሊከብዳትና ላይሳካም ይችላል። ጥሩ የሆነ ሕክምናና የእረፍት ጊዜ ያስፈልጋታል። እሺ ገባኝ ዶክተር። ግን
ይህንን ጉዳይ አሁን ለልጄና ለልጄ ሚስት ባትነግራቸውና ምንም ባትላቸው በጣም ደስ ይለኛል። ቢያንስ ሌላ ተጨማሪ ሀዘን አይፈጥርባቸውም። ስታገግም ሌላ ቦታ ሄዳ እንድትታይ ልትነግራት ትችላለህ። እሺ። አመሰግናለሁ አቶ አቲፍ። ደህና አምሽ። ደህና አምሽ። ሩቻን፣ ቱርካን አሁን እንዴት ነች? አሁን ገና ነው የመጣኸው? አዎ አሁን ገና ነው የሰማሁት። ሴልጁክ ነው የነገረኝ። እንደሰማው እኮ ነው የመጣሁት። እስካሁን ሰዓት ድረስ የት ነበርክ? ሰራተኛዋና ፖስታ የሚያመጣው ልጅ ነው ወደዚህ ይዘዋት የመጡት። ይህ ጥያቄ መጠየቅ ያለበት ሕፃኗን ባዶ ቤት ጥሏት የመጣው ሶመር ነው። ሩቻን፣ ቱርካን የት ነው ያለችው? እንዴትስ ናት? ማንኛውም እናት ልጇን ስታጣ እንደምትሆነው እንደዛ ናት። አሁን እስገባህ? ሶመርም አብሯት ነው ያለው። የኔ ውድ እመኚኝ፣ ምን ልልሽ እንደምችል አላውቅም። ዋናው ነገር አንቺ ደህና መሆንሽ ብቻ ነው። ይህንንም አብረን እናልፈዋለን እና ልጅም ይኖረናል። አንድ ብቻ ሳይሆን በጣም ደስተኛና ጤነኛ የሆኑ ብዙ ልጆች ይኖሩናል። እሺ፣ አንቺ ደህና ከሆንሽ ማለቴ ነው። በጤና ካለሽ ይበቃል። ለምንድን ነው ስደውልልህ ያላነሳኸው ሶመር? ለምን? ይቅርታ የኔ ውድ። በጣም ተናደሽብኝ ነበር። በጣም ነበር ያስደነገጥሽኝ። በአንተ ምክንያት ነው። በአንተ ምክንያት ነው ገና ያልጠነከረውን ልጄን ያጣው። በሚኔና ባንተ ምክንያት ነው። ልጄን ያጣሁት በሚኔና ባንተ ምክንያት ነው። ትክክል ነሽ። በሚኔ እብደት ብዙ ስቃይ ውስጥ እንድትገቢ አድርጌሻለሁ። ደስታሽን አጥተሻል። ብዙ ጭንቀት ውስጥ ገብተሻል። ለዚህ ሁሉ ተጠያቂ እኔ ነኝ። በጣም ትልቅ ዋጋ አስከፍሎ አስተምሮኛል። ግን እመኝኝ፣ ከዚህ በኋላ ቱርካን፣ ከዚህ በኋላ ስማ፣ በውስጤ ሆኖ ሳዳምጠው የነበረው ልጄ፣ ትንሽ ልጅ የነበረው ልጄ በድጋሚ ተመልሶ ሊመጣ ይችላል። ልጄን መልሰህ ልታመጣው ትችላለህ? ቆይ ሶመር፣ ይኸውልህ ልጄን በአንተ ትንሽ አስተሳሰብና በዛች ሚኔ የዕለት ተዕለት ጥረት ምክንያት ነው ልጄን ያጣሁት። ቱርካን፣ ቱርካን የኔ ውድ፣ ያጣነው ልጅ የሁለታችንም አካል ነበር። እኔም እኮ ልቤ እየደማ ነው። ዶክተሩ በጊዜ ብትመጪ ኖሮ ልጁን ልናድነው እንችል ነበር ነው ያለው። አውቃለሁ፣ አውቃለሁ። ስትደውይ ስልክ አንስቼ ደርሼ ልጃችንን ባድነው ደስ ይለኝ ነበር። ግን
እኔን ማየት እንደማትፈልጊ ስትናገሪ ተናድጄ ወጣሁ። በዛ ሰዓት ምን ማድረግ እንዳለብኝ አላቅም ነበር ቱርካን። ይኸውልሽ ለራሴ ለመከላከል አይደለም፣ ግን እንደዚህ እንደሚሆን በምን ላውቅ እችላለሁ? አንቺም ብትሆኝ አታውቂም እኮ። ያልሽኝም ባልሰማ ጥሩ ነበር። እስከ ሕይወቴ መጨረሻ ራሴን ይቅር አልለውም። ግን ቱርካን እባክሽ እኔን አትውቀሽኝ፣ ልለመንሽ። ይኸውልሽ ሁለታችንም በጣም ተጎድተናል። አሁን በጣም ከፍተኛ ስቃይ ውስጥ ነው ያለነው። እንደዚህ አታደርጊ። ይህንን ስቃይ ብቻዬን ተቋቁሜ መኖር አልችልም። እውነት መኖር አልችልም ቱርካን። አሁን ራሴ ለጥይት አውጥቼ ለመተኮስ እየቃጣኝ ነው ያለው። የኔ ውድ መጡ እንዴ? በጣም አዝናለሁ ወይዘሮ ቱርካን። ፈጣሪ አጽናሽ ቱርካን። ነፍሰ ገዳይ! የልጄ ገዳይ አንቺ ነሽ! መሬት ላይ ደም በደም ሆኜ ተኝቼ አይተሽ ግን ጥለሽኝ ሄድሽ። የሆነ ሰው ጋር ደውዬ እንዳልጠራ በምርኩዝሽ ስልኬን ገፍትረሽ አራቅሽው። ልጄ እንዲሞት ስለምትፈልጊ እንደዛ ሁኝ እያየሽኝ ከክፍሌ በሩን ዘግተሽ ጥለሽኝ ወጣሽ። ቱርካን፣ የኔ ልጅ ምን እያልሽ ነው ያለሽው? ቱርካን፣ እውነት እንደዛ አይነት ጨካኝ ፍጥረት እመስልሻለሁ? ቸኩዬ ነበር። ምን ማድረግ እንደምችል ግራ ገብቶኝ ነበር። አዎ ከክፍል ወጥቻለሁ፣ ግን እርዳታ ለመጠየቅ ነበር። ሶመርም ለረጅም ሰዓት ብደውልለት ስልኩን አያነሳም። ከዛ አይላ መጣችና ከፖስታ አድራሹ ጋር አንድ ላይ ሆናችሁ ወደ ሆስፒታል ሄዳችሁ። ሚኔ ቆይ ስትደውይልኝ ቱርካን ቤት ነበረች እንዴ? አዎ እንድትመጣ ነበር የደወልኩልህ፣ ግን ስልክህን አታነሳም ሶመር። ቱርካን ሆስፒታል ስትሄድ ደግሜ የደወልኩልህን እና ሁኔታውን ነገርኩ። ሰይጣናዊ ሥራ መስራት ብፈልግ እንደዚህ አይነት ነገር አድርግ ነበር? ቱርካን እንደምታውቂው እኔ በዚህ ሁኔታ ምንም አይነት ነገር ልረዳሽ አልችልም። ከዛ ሁለታችንም ተጎድተን ነገሩ ሁሉ ይባባስ ነበር። እየዋሸሽ ነው። ልጄ እንዲሞት ስለፈለግሽ ሆን ብለሽ ያደረግሽው ነገር ነው። ቱርካን በቃሽ፣ በቃሽ። ስለማታውቂው ነገር አታውሪ እባክሽ። የምትናገሪውን ነገር አስተውይ። ታውቂያለሽ፣ መጀመሪያ ነገር እኔም እናት ነኝ። ማንም ሰው ሆድ ውስጥ ያለ ልጅ ሆን ብዬ ልገል አልችልም። ጭራሽ ደግሞ የሶመርን ልጅ። አዎ እሺ፣ ስቃይ ውስጥ እንደሆንሽ ይገባኛል፣ ግን እባክሽ ዝም ብለሽ እኔን መውቀሱን አቁሚ። ስለዚህ ተጎድተሻል፣ እንደዛ ነው የምትይው? ይገባሻል። የልጄ ነፍስ እኮ ነው። ልጄን ገና ሳልወልደው ነው ያጣሁት። በዛ ላይ ምንም ሳታፍሪ አይኔን እያየሽ ትዋሽኛለሽ። አንቺ ነፍሰ ገዳይ ነሽ። የልጄ ነፍሰ ገዳይ አንቺ ነሽ። ቱርካን እባክሽ ልጄ ተይ በቃ። እነዚህ ቃላቶች አንቺን አይመጥኑሽም። እባክሽ በቃ ወደ ክፍልሽ ሂጂና አረፍ በይ። ሂጂ። እውነቴን ነው አለቃ። እስከ ጠዋት መተኛት አቅቶኝ ሳይነጋ ነው ወደዚህ የመጣሁት። ስለዚህ እስከ ጠዋት ድረስ አይላ በር ላይ ነው ያደርከው ማለት ነው? አንተ ሰው ትንሽ ቆፍጣና አትልም እንዴ? እንደዛ አይደለም አለቃ፣ ሌሎች ነገሮች ተፈጥረዋል።
እስከ ጠዋት ከኃይላ ጋር ሆስፒታል ውስጥ ስንሯሯጥ ነው ያሳለፍነው። ምን ተፈጠረ ልጄ? አለቃ ቱርካን ምን ሆነች? ኧረ ቀስ፣ በሩን እንዳትሰብሩ፣ ተረጋጉ። እንዴት ነው በሩን እንደዚህ የምታንኳኳው ሳዲቅ? ምን ተፈጠረ? አሁንም በድጋሚ ትልቅ ውርደት ነው የገጠመን። ነይ ወደዚህ ነይ አልኩሽ። ምንድን ነው እሱ ሳዲቅ? ምን እያደረግክ ነው እንዴ? እኔ ሳልሆን አንቺ ነሽ ያደረግሽው። አሁን ሂጂና ስራሽን ይው። ንገረኝ፣ የምን ስራ? ምን እያልክ ነው? ቱርካን ጽንሱን አስወርደዋለች። ይኸው መጨረሻው ይሄ ሆነ። የዛኔ እንደዛ ስጮህብሽ ለዚህ ነበር መናገር የፈለግኩት። ለዚህ ነበር እቺ ልጅ ወስደሽ እነዛ ሴጣኖች መሃል እንድትገባ አደረግሽ። አንቺ ዝም ስላልሽ እሷም ዝም አለች፣ ዋጥ አደረገችው። ይኸው አሁን ተመልከች፣ ልጇን አታስቃይና ህመም ውስጥ ነው ያለችው። እንዴት ነው የሆነው? ደግሞ ማን ነገረ? ማንም ይንገረኝ፣ ሰምቻለሁ። በቃ የልጅሽን ህይወት አደጋ ላይ መጣልሽ ሳይበቃ ልጅሽም እንደዛ ሆነ። አሁንም እናትና ልጅ አዲስ እቅድ ይዛችሁ ትመጡና የምትፈልጉትን ታደርጋላችሁ። ያቺን ልጅ በድጋሚ ታፋቻታለሽ። ከዛ ሌላ ሀብታም ወንድ ትፈልጉና ታጋቢያታለሽ። አባቷን ከህይወቱ አሽቀንጥራችሁ አስወጥታችሁታል። ግን ቱርካን እናቷ ያለችውን ሁሉንም ታደርጋለች። እንደዛ ነች አይደል ነስሪ? ሳዲቅ፣ ያችን ልጅ ብቻዬን አይደለም ወስጄ ዳርኳት፣ አንተም አጠገቤ ነበርክ እና እንደ እናትነቴ የምችለውን ነገር በሙሉ አድርጌያለሁ። አልሰማም ብላ እዛ ቤት የቆየችው በምርጫዋ ነው እና አሁን ልጇን በማጣቷ እኔ ጥፋተኛ ተደርጌ በፍጹም ልወቀስ አልችልም። እንደማን ነው ጥፋተኛ? እንደ እናትነትሽ ሁሉንም ነገር ከማንም በላይ አንቺ ታውቂ ነበረ። ግን አንቺ አሁን ላይ ታዲያ ለምንድን ነው ስህተትሽን መቀበል ያልፈለግሽው? ለአንቺ ይህንን መቀበል ከባድ ነው አይደል? እውነታውን ካንተ በላይ አላውቅም። ስለዚህ ትክክል ነው የምትለውን ሁሉንም ማድረግ ትችላለህ ሳዲቅ። አዎ ልክ ነሽ። ለነገሩ አንቺ እንደዚህ ነሽ፣ ሁሌም እንደዚህ ነበርሽ። ሁሌም የምትፈልጊውን ታደርጊና ከዛ እውነቱን ካንተ በላይ ምንም አላውቅም ብለሽ ነገሩን ወደ እኔ ታዞሪዋለሽ። ፋቲንም እንደዚህ ነው ያደረግሽው። ጣልቃ ገብተሽ እኔ ነኝ የማውቀው ብለሽ ልጁን ሐሳበድሽውና ከዛ በንዴት ተነስቶ እዚህ ያለውን ነገር በሙሉ ጥሎ ወደ ጀርመን ሄደ። አባት መሆን አልቻለም፣ ወንድ መሆን አልቻለም። የሚገርመው የልጁንም ሕይወት ጨምሮ አበላሸው። ንገሪኝ፣ አሁን ደግሞ የልጅሽ ተራ ሆነ። ወደ ቱርካን ዞርሽ ደግሞ። የእውነት በጣም ታሳፍራለህ ሳዲቅ። ፋቲ በሁለት ቀን ውስጥ ሙሉ በሙሉ ቀየረህ አደለ? አንተንም መረዘህ። ፋቲ እኔ ንቀሽ ላደረግሽውና ለወሰንሽበት ነገር ኃላፊነት አይወስድ። ሁሉም ችግር ከአንቺ የመጣ ነው። የልጅሽን ሕይወት አደጋ ላይ መጣልሽ ሳይበቃ ልጅሽም እንደዛ ሆነ። ከዛም አልፎ ምን ውስጥ መካተት እንደምችል የምትወስኝ ሁሌም አንቺ ነሽ። ውይ ነስሪን ዝም በሉ አለች፣ ውይ ነስሪን አሁን ተናገሩ አለች። አሁንስ ይበቃል። ምን ያህል ነገር ነው በውስጥ የያዝከው ሳዲቅ? ይህን ለመናገር እስከ ዛሬ ስትጠብቅ ነበር? እስኪ ሼር እያለን እንፋታ ብዬ ስጠይቅህና ወደ አይቫሊክ አልመለስም ስልህ ለምን ይህንን ነገር አልነገርክኝም ነበር? ያኔ ብትነግረኝ ጥሩ ነበር ሳዲቅ። ያኔ ነስሪን፣ የኔ ነስሪን እያልክ ለምንድን ነው የተከተልከኝ? ዛሬ ምን ተፈጠረ? ንገረኝ እንጂ። ለእኔ አሁን ያልከው ነገር በቂ ነው ሳዲቅ። የሚሰማ ይሄ ከሆነና እንደዚህ የምትጠላኝ ከሆነ እንፋታና በቃ እንለያይ። ሁሌም ጥፋተኛ ሆነች ስትያዢ በዚህ አፌን ታዘግኛለሽ። በቃ እንፋታ፣ እንለያይ ሳዲቅ። በቃ አንተ ያለሽ በቃ ሳዲቅ ይበቃሃል። እንፋታለን እሺ? አንተም የራስህን እኔም የራሴን። እሺ ነስሪ፣ እንፋታለን። ፍርድ ቤት ሲሄድ ቁጭ ብሎ ፍቺውን የሚጠብቅ ሰው ሳዲቅ ካላንዴር አይሆንም።
ፍቅር፣ የኔ ውድ፣ አሁን ምግብ ብይና ከዛ ረፍት ብታደርግ የተሻለ ነው። ያልኩትን አታምነኝም አይደል? ማናችሁም ልታምኑኝ አትፈልጉም። የኔ ውድ ፍቅር፣ ሚኔ ልጄን ልትገለው ሞክራ ነበር። ልትገለኝ ሞክራ ነበር። የኔ ውድ፣ ምን እንዳሳለፍሽ ማናችንም አናውቅም። ነገርኩ እኮ ሶመር፣ ቅድም ታች ተናገርኩ እኮ። ያልኩትን ምንም አልሰማህም? እኔ ዶክተርሽን ሳናገረው የነገረኝ ነገር ወደ ሆስፒታል ስትመጪ ሙሉ ለሙሉ ራስሽ እንደማታውቂ እንደነበረ ነው። ማለቴ ምን ያህል እንደምታስታውሽ አላውቅም። እመኝኝ፣ በሌላ እንዳትወስጅብኝ በፍጹም ለሚኔ እየተከላከልኩ አይደለም ቱርካን። ከእሷ ምንም ነገር እጠብቃለሁ፣ ግን መሬት ላይ ወድቄ ደም በደም ሆኜ ሳቃትት ሚኔ መታ ቆማ አይታኝ ነው ሄደችው። በደንብ ነው ማስታውሰው። ሁሉንም ነገር አስታውሳለሁ ሶመር። የኔ ፍቅር፣ ሚኔ እንደዚህ አይነት ነገር ካደረገች ለምን ለእኔ ደወለችልኝ? ስትደውልልኝ ድምጿ የተጨነቀች ይመስል ነበር። ከመፍራቷ የተነሳ ስታለቅስ ነበር። የኔ ውድ፣ እኔ አንቺን በደንብ እረዳሻለሁ። ደክሞሻል፣ ተናደሻል፣ አዝነሻል እና ትክክል ነሽ። ስለዚህ አሁን ትንሽ እረፍት አድርጊ፣ ወደ ራስሽ ተመለሽ። በኋላ እናወራለን። እሺ? አይላ። አቤት አቶ ሰመር። ማታ ምንድን ነው የተፈጠረው? በትክክል ትነግሪኝ ትችያለሽ? ማታ አቶ ኢርፋን እዚህ መጥቶ ነበር። ከእናቱ አዲስ ነገር ይዞ ነበር የመጣው። ያኔ ነው ድምፁን የሰማ ነው። ሚኔ በዛ ሰዓት የት ነበረች? ወይዘሮ ሚኔ ክፍሏ ውስጥ ነበረች። እሱን ነው የማስታውሰው። ድምፁ ወደሚሰማበት እየሮጥኩኝ ሄድኩኝ። ወይዘሮ ቱርካን እንደዛ ሆኗ ሳያት አቶ ኢርፋን እንዲያግዘኝ ጠየቅኩት። ቀጥታ ሆስፒታል ይዘናት ሄድን። ወይዘሮ ሚኔ ከኛ በኋላ ነው የመጣችው። ያኔ ነው የደወለችልኝ መሰለኝ። እሺ፣ እንግዲህ እናቴ ሄደች እንዴ? አይ ቢሮ ውስጥ ነው ያለችው። እሺ፣ አመሰግናለሁ። ለምን ሶመር ጋር ወይም ቀጥታ አምቡላንስ አልጠራሽም? ስልኩ እኔ ክፍል ነበር። ለዛ ነው ትቻት የሄድኩት። ወደ ታች መውረድ ነበረብኝ። በዚህ ሁኔታዬ በቻልኩት ፍጥነት ለመሄድ ሞክሬያለሁ። ከዛ ሌላ እሷ ጋር ሄደችና አገኘቻት። ሶመር ጋር 2 ጊዜ ነው የደወልኩት ብለሽኝ ነበር። በትክክል ግን መጀመሪያ ስደውል አላነሳም። ከፈለግሽ ደግሞ እሱንም መጠየቅ ትችያለሽ። ቱርካን ለሶመር ስትነግረው የሰማሁት መድኃኒት ስትወስጂና ልጅሽን ጡት ስታጠቢ እንደነበረ ነው። ሶመር መጣና ልጅቷን ከእጅሽ ወሰዳት። ከዛ ወደ ክፍል ወሰዳት እና ለቱርካን ሰጣት። ይህን መናገርሽ ለምን እንዳስፈለገ አልገባኝም። እናትና ልጅ እንደዛ ሳይሆን የሚለያዩት እንደዚህ ነው ለማለት እየሞከርሽ ነው ያለሽው። ግን አንቺ ስለ ሁሉም ነገር በዚህ መልኩ ነው የምትረጁ ማለት ነው? እስከማውቀው አንቺ እንደዚህ በቀላሉ ልትረበሽ አትችይም ወይዘሮ ብቻ። እኔ ቱርካንን አይደለሁም፣ እንደሷ ደግሞ ምስኪንም አይደለሁም። ጸብ ውስጥ ስገባ ያለምንም ማንገራገር እስከ መጨረሻው ድረስ ፍልሜን እቀጥላለሁ። ምንም አይነት ምህረት የለኝም። ልክ ሆዷ ውስጥ ላለው ልጅ እንዳራራሹ ማለት ነው አደለ? እውነት በዚህ ነገር ምንም ልታገኝብኝ አትችይም። አሁን ያለሽ አማራጭ የሚልሽን ነገር ማመን ብቻ ነው። ምክንያቱም ምንም አይነት ማስረጃ ልታገኝብኝ ስለማትችል። ምናልባት ቀጥሎ በሚፈጠረው ነገር ተመሳሳይ ጥርጣሬ ሊያድርብሽ ይችላል። ምክንያቱም ቱርካን ገና ብዙ ቅዠቶች ይኖሯታል። ሚኔ ልትገለኝ ሞክራ ነበር ማለቱ አይቀርም እና ሁኔታዋ ቅዠት ይሁን እውነት ምንም አታውቂም። እንግዲህ ይገርምሻል፣ ሁልጊዜ ጦርነት ላይ የምጠቀሙ ዘዴ ይህን ነው።
ገባኝ። ስለዚህ ቱርካን እንደዚህ የሆነችበት ምክንያት አንቺ ነሽ አይደለም? ልጄ ቱርካን እንዴት ነች? እረፍት እያደረገች ነው። ልሂድ በቃ። በጣም አዝናለሁ ሶመር። ከጥቂት ደቂቃዎች በፊት ከእናትህ ጋር እየተነጋገርን ነበር። ምንም ማድረግ ስላልቻልኩ አዝናለሁ እያልኩ እየነገርኳት ነበር። ልጃችሁን ስላጣችሁ እውነት ከልቤ በጣም አዝናለሁ። ሶመር፣ ሚኔ መቼ ነበር የደወለችልህ? አላውቅም እማዬ። መጀመሪያ ስትደውል አላነሳውም ነበር። ከዛ ሁለተኛ ስትደውል አነሳውና ሆስፒታል እየሄዱ እንደሆነ ነገረችኝ። እንደዛ ነው የተፈጠረው። አይደለም፣ አይላና ኢርፋን ከቤት ከሄዱ በኋላ ይሁን አይሁን የደወለችልህ እሱን ማወቅ ፈልጌ ነው። እሱ ነው ለመረዳት የምፈልግ። ምን ጥቅም አለው እማዬ? ቱርካን ስትደውልልኝ ስልኩን ባነሳና ባናግራት ኖሮ ይሄ ሁሉ ነገር አይፈጠርም ነበር። እሺ በሱ ምክንያት መቼም ራሴን ይቅር አልለውም እማዬ። ይግቡ። እባክህ ራስህን መውቀስ አቁም ልጄ። ይሄ የቱርካንም ጥፋት ነው። እንድታርፍ በጣም ብዙ ጊዜ ደጋግሜ ነግሬያት ነበር። የምትበላውን ነገር እንኳን አትጠነቀቅም። ሁሌ ደረጃ ስትወጣና ስትወርድ ነው የምትውለው። የምን ምግብ የምን ደረጃ ነው እማዬ? ምን እያልሽ ነው ያለሽው? ምንም እንዳልሆነች አታስመስይ እንጂ። ይሄ ሁሉ ነገር የመጣባት እኛ ባስገባና ጣጣ ነው። እሺ አንድ ይሄ ነገር ገጥሞናል። አሁንም ቢሆን የልጅቷ ጭንቀትና ችግሮች አላበቁም። ይሄ የሁላችንም ጥፋት። በዚህ ሰሞን ቤተሰባችን ውስጥ እያሳለፍነው ያለነው ችግር አስጨንቋት ነው የሚሆነው። በዛ ላይ የእናቷና የአባቷ ችግሮች ሊያበቁ አልቻሉም። ልጄ ይኸውልህ ስማ፣ ምንም ሆነ ምንም አንዴ ተፈጥሯል። ማዘን፣ መጨነቅና ራስህን መውቀስ ልጅህን በጭራሽ አይመልሰውም። በድጋሚ ይሄ ነገር አይፈጠርም እማዬ። ቱርካንን በእርግዝና ጊዜዋ ምቾት እንዲኖራት ሰላማዊ የሆነ ቦታ ወስዳታለሁ። እዚህ እንድትቆይ በጭራሽ አልፈቅድም። ግን ከዚህ በኋላ ለማርገዝ ከፈለገች የግድ በሕክምና እርዳታ ነው የሚሆነው። ወይዘሮ ሩቻን። እንዴት ማለት? ቱርካን በድጋሚ ማርገዝ አትችልም ማለት ነው? እሱን እንኳን በጭራሽ እርግጠኛ ሆኖ ለመናገር ይከብዳል። እንደፈለገች በቶሎ ለማርገዝ ትንሽ ሊከብዳትና ላይሳካም ይችላል። ጥሩ የሆነ ሕክምናና የእረፍት ጊዜ ያስፈልጋታል። ተስፋ አደርጋለሁ ልጄ፣ አምናለሁ። የምን እምነት ነው እማዬ? እንደሚሆን እርግጠኛ ነኝ። ጤናማ ሰዎች ነን፣ ልጆች እንወልዳለን። አዎ ልጄ፣ በደንብ ይኖራቸዋል። ገና ወጣት ልጆች ናችሁ እኮ። እማዬ፣ ኪራዝን ከዚህ ክፍል ብዙ አታስወጧት። ቱርካን ስታያት እንድታዘን አልፈልግም። ከሚኔ ማረቋት። እሺ እሺ ልጄ። እናትየውና ልትሆን ስላልቻለች ልጅየው ችግር ሆነች። ያሳዝናል። ልክ እንደ ቦርሳ ሁሉም ቦታ ተንጠልጥላ ትወሰዳለች። ምን ማለት ነው እማዬ? ስለ ልጄ እኮ ነው እያወራሽ ያለሽው። ልጄ፣ በእናትየው እኮ ነው የተናደርኩት። ለምንድን ነው የምለው ነገር የማይገባ? ተመልከት፣ እናትየው እንደ እናትየው ነች ስላልሆነ ሁላችንም ልጅቷን በየተራ እየጠበቅናት ነው ያለነው እኮ ነው ያልኩት። ይሄ ሁሉ ከቅርብ ጊዜ በኋላ ምንም ዋጋ አይኖረውም። አታስቢ። በጣም ይቅርታ ቱርካን ውዴ። አሁን ደህና ነሽ? ምንድን ነው አሁን ደግሞ ለሰው ሁሉ አዛኝ መስለሽ መታየት ፈለግሽ? ግን ብዙም ባትቸገሪ ጥሩ ነው። አሁን ምን ለማድረግ እየሞከርሽ እንደሆነና ማን እንደሆንሽ በደንብ አውቃለሁ። ይህን ላንቺ ነው የሰራሁት።
ትወጂዋለሽ። ከአንቺ እጅ ውሃ እንኳን ብትሰጪ አልጠጣውም። መርዝ ተደርጎበታል ብለሽ ፈርተሽ ነው አይደል? አይገርምም። ግን ሻይ ነበር ይዤ የመጣሁት። አንቺ ቦታ ላይ መሆንን ለጠላቴም አልመኝ። እኔ ምልሽ እንዴት ነው አንድ ሰው እንደዚህ እየተጠራጠረ አንድ ጣራ ስር የሚኖረው? በነገራችን ላይ አንቺም በሆነ ያንን ፎቶ ከዛ ነሳው ነበር። ሲታይ ልብን በጣም ይጎዳል። እንዳትከፊ ነው ይህን የምነግርሽ። አያስከፋኝም። እንደውም ሳየው እረጋጋለሁ። ስቃይ ውስጥ በሆን እንኳን ሰላም ነው የሚሰጠኝ። እሱና ኪራዝም ታውቂያለሽ፣ ለውስጤ ሰላምን ትሰጠኛለች። ከሶመር ጋር የሚኖሩንን ጥሩ ቀናት እና አንድ ቀን የራሳችን ልጆች ይዘን ስንዝናና ያለውን ስሜት እንዳስብ ያደርጋል። ሰላም የሚሰጥሽ በቃ ይሄ ነው? አዎ፣ እንደዚህ አይነት ሰዓት ላይ አንድ ሰው የሚንጠለጠልበት ቅርንጫፍ ሲፈልግ ይገርማል። አንቺን ግን ሶመርና የኔ ልጅ ናቸው የሚያረጋጉሽ። ምስኪን ስታሳዝኝ። አሁንም ሶመርን ብቻ ነው የምታስቢው ውዴ። ፊቱን ያዞረብኝ ሰው ቢሆንም ግን አሁን መጽናኛው እኔ ብቻ ነኝ። የሚገርመው ሶመር ትላንት ማታ ያንቺን ስልክ አላነሳም ነበር፣ ግን እኔን አንስቶ አናግሮኝ ነበር። ለኪራዝ ሊሆን ይችላል ብሎ ነው ያነሳው። እንደምታውቂው ማንንም ሰው በየትኛውም ሰዓት ላይ ምን አይነት እብደት ውስጥ እንደምትከችው በደንብ ያውቃል። እንኳን ደህና መጣችሁ። ልጄ ማየት እፈልጋለሁ። እሺ ግቡ። አይላ ውዴ፣ ይህን ሾርባ ለቱርካን በሳህን ላይ ቀንሰሽ ስጫት። ወጥ ቤቱ የቱ ጋር እንደሆነ ካሳየሽኝ እኔ ያዘጋጀዋለሁ። አይ እኔ እንደሚሆን አድርጋለሁ። እንኳን ደህና መጣሽ እናት ነስሪን። ልጄ የት ነው ያለችው? ክፍሏ ውስጥ ነች። ወይዘሮ ነስሪን እመኚኝ፣ እኛም በጣም አዝነናል። እኛም ልባችን ተሰብሯል። ማለቴ ልጁን እኛም ምን ያህል በጉጉት ስንጠብቀው እንደነበረ ታውቂያለሽ። እና ከፈለግሽ ዛሬ ከቱርካን ጋር እዚህ ማደር ትችያለሽ። እንደዚህ አይነት ጊዜ ላይ እናት ከጎን ስትኖር በጣም ያጠነክራል። መናገር የፈለግሽውን ከጨረሽ መሄድ ትችያለሽ እና ከዚህ በኋላ ክፍላችን እንዳትገቢ። ቱርካን ውድ አክስት ነስሪን እንዴት ነሽ? ስለመጣችሁ እኔ ልሂድ። በቃ በነፃነት አውሩ። ቱርካን ውዴ፣ የምትፈልጊው ነገር ካለ ጥሪ። እሺ ውዴ።
ወይ አምላክ! ጉድ እኮ ነው። እንዴት ነሽ ልጄ? ደህና አይደለሁም፣ ግን እሆናለሁ። ይሄ ሁሉ ነገር ያልፋል። እውነቴን ነው የምልሽ ውዴ፣ ለእንደዚህ አይነት ነገር ምንም ማካካሻ አይኖረውም። ስንሰማ ማመን የከበደን፣ እንዴት እንደተፈጠረ ለመጠየቅ ራሱ በጣም ፈርተናል። ቱርካን፣ ስሰማ በጣም ነው ያዘንኩት ልጄ። እውነት ተናድጄ ነበር። እንደዚህ አይነት ነገር አንቺ አይገባሽም። ልጅሽን በተስፋ ስትጠብቂ እንደነበር በደንብ አውቃለሁ። ግን ተስፋ ሳይሆን ውድ ልጄን ያጣሁት እማዬ። የምወደውን ነፍስን ያጣሁት። ነፍሴን አጥቻለሁ። ልቤን ያመመኝ። ያን ልጅ በእናትነት ፍቅርና ታውቃላችሁ በብዙ ደስታ ነበር የሞላሁት። ግን ሕይወት ልሰጠው አልቻልኩም። በደንብ ልንከባከበው አልቻልኩም። የኔ ውድ ልጅ ይገባኛል፣ በጣም አዝነሻል። አለማዘናችም። ግን አሁንም ገና ወጣት ነሽ። ብዙ ልጆች እንደሚኖሩሽ ተስፋ አደርጋለሁ ልጄ። ተስፋ አደርጋለሁ አክስቴ። ይኸውልሽ ቆንጆ የሆነ ሾርባ አምጥቼልሻለሁ። እሱን ጠጪና ቀጥ ብለሽ ነው የምትራመጪው። አክስትሽ በአንዴ መታ ልታስነሳሽ እየሞከረች ነው። ሌላ የምትፈልጊው ነገር አለ ውዴ? ልሂድና ገዝቼ ላምጣ። አይ ሶመር ማድረግ ያለበትን እያደረገ ነው። ውዴ ዛሬ እናትሽ እዚህ ነው የምትሆነው። ምንም ችግር የለውም እሺ። ወይዘሮ ሩቻን እንደዛ ይሻላል ብላለች። ደግሞ እሷን በጣም አዝናለች። ቱርካን፣ እንዴት ነው የተፈጠረው ልጄ? ማለቴ ጽንሱ እንዴት ነው የወረደው? ደም ሲፈሰኝ ነበር፣ ግን አምቡላንስ መጥራት ሲኖርብኝ የምወደው ሰው ጋር አባቴ ጋር ደወልኩ። ግን ማንም አላነሳልኝም። ምስጋና ላይላ እሷ ወደ ሆስፒታል ወሰደች። በልጅህ አዝነህ ወይም ተበሳጭተህ ሊሆን ይችላል። ግን የልጅ ልጅ ስሜት ግን የተለየና ከባድ ነው። አያት ለመሆን በጣም ተዘጋጅቼ በጉጉት ስጠብቅ ነበር። ልጄ እስክትወልድ እናም የተወለደውን ልጅ አቅፌ እስክገባ በጉጉት ስጠብቅ ነበርና እናም በገበያው ሳልፍ ይህንን ሳየው ወደድኩትና ገዛሁት። ለቀጣዩ ጊዜ እንጸልይ አለቃ። ይኸውልህ ከዚህ በላይ ምንም ነገር መስማት አልፈልግም። ልጄ አሁን እኔን ችላ ብላኛለች። ስለ ልጄ ጥሩ ነገር እንደማትነግረኝ እርግጠኛ ነኝ። ተስፋዋን፣ ጉጉታችንንና ደስታችንን ሁሉንም ጠቅልላ ይዞ ሄዳለች እና እዛው ለመቆየት ወስናለች። ልጇን በብስጭትና ሰላም በማጣት እንዳጣችው አውቃለሁ። ግን የአባቷ ልብ መቋቋም አልቻለም። ስትደውልልኝ ስልኩን ባነሳው ጥሩ ነበር። የምትፈልገው ነገር ኖሮ ይቅርታ ልጠይቀኝ አስባ ይሆናል። ግን እኔ ስለተናደድኩ አላነሳሁት። ልቧ እየተጎዳ በነበረበት ሰዓት የኔም ልብ ተጎድቶ ነበር። ኤርፋን
አሁን እንዴት ነች? ከሆስፒታል እንደወጣችና ደህና እንደሆነች ነው ወይዘሪት ኃይላ ደውላ የነገረችኝ አለቃ። ኤርፋን ይኸውልህ ስልክን ካደግመ ደውልላት። ደውልና አሁን እንዴት እንደሆነች እንወቅ እስቲ። በል ደውል። እደውላለሁ። እሺ። አቤት። ሄሎ ወይዘሪት ኃይላ ኢርፋን ነኝ። ቆይ ግን እንዳትደውልልኝ አልነገርኩም ኢርፋን? አሁን ካለቃ ሳዲቅ ጋር ነኝ። ስለ ቱርካን ተጨንቀን ነበር። እንዴት ነች? አሁን ደህና ነች? ትንሽ ደክሟታል፣ ግን ደህና ነች። አይላ ወደ ቢሮ ሊሄድ ነው። እሺ ወይዘሮ ሩቻን። እሺ ጥሩ፣ ደህና ትሆንልን። አንድ ነገር ልንገርሽ፣ የምትፈልጊው ነገር ካለ እንዳታፍሪ፣ ደውይልኝ። አይ አሁን እናቷና አክስቷ ወደዚህ መጥተው አብረዋት ነው ያሉት። ምንም ችግር የለም። እሺ ይሁን፣ ጥሩ ነው ጥሩ ነው። እሺ ግን አቶ ሳዲቅ ወይዘሮ ቱርካንን ማናገር ከፈለገ ስልኩን ወደ ክፍሏ ወስጄ መስጠት እችላለሁ። አለቃ ስልኩን ለቱርካን ትስጣ? ትስጣት። አይ አለቃ ያውን ትንሽ ስራ ይዟል፣ ማውራት አይችልም። እሺ በቃ አሁን ስራ ላስፈታሽ። መልካም ቀን። ደህና ወይ? ግን አለቃ ምንድን ነው አሁን ሄደ ቱርካና ጠይቃትም። ዛሬ ባይሆን እንኳን ነገ ሄደ ብታያት ውስጥን ትንሽ ይቀልሃል እኮ። ምን እንደማደርጋት ትንገረኝ። ማድረግ ያለብኝን አውቃለሁ። እንዳልክ አለቃ። ዳሪያ ነገርኩሽ እኮ ሰርዳሪን ቆንጆ ስትለው ሰምቻለሁ። ውዴ ምናልባት በስህተት ሰምተሽ ሊሆን ይችላል። የሴት ድምፅ እንደሆነ እርግጠኛ ነሽ? ዳሪያ በዚህ እድሜ የሴትና የወንድ ድምፅ መለየት የሚያቅተኝ ይመስልሻል? በዛ ላይ ሰርዳሪን ቆንጆ ብላ ስጠራው ሰምቻለሁ። ልክ ነሽ። የማየውን ጥያቄ ጠየቁ። ይሄ ምንም ደስ አላለኝም። እሺ ጥሩ፣ የጅምላ ዋጋ መሸጫውን እንልካለን። እናመሰግናለን። አቤት ወይዘሮ ሩቻን። የቀጠሮውን ደብተር ያዥና በፍጥነት ወደ ቢሮ እንድትመጪ። ምን ተፈጠረ? የኛዋ ጉድ አሁንም ተያዘች። ግን ትደውልልናለች። እና ምን አለችሽ? ሰርዳርን የኔ ቆንጆ ብላ ስትጠራ የሴት ድምፅ ሰማሁኝ ነው የምትለው። ኧረ አይሆንም። ሰርዳር በፍጹም እንደዛ ያለ ነገር አያደርግም። እኔም እንደዛ አላስብም።